አርዕስተ ዜና በሁለቱ ምክር ቤቶች የአምስተኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ላይ የቀረበው የመንግስት እቅድ ለሀገር ሰላምና ደህንነት የሰጠው ትኩረት ተገቢ ነው ተባለ። በኢትዮጵያ የጡት ካንሰር ቅድመ ምርመራ የሚያደርጉ ሴቶች 30% ብቻ መሆናቸው ተገለጸ። ከውጭ አውሮፓ የሩሲያን ዘመቻ መከላከል አለባት ሲሉ የህብረቱ ኃላፊ ጥሪ አቀረቡ። ጤናስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የዝ ሚዲያ የሳቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። በሁለቱ ምክር ቤቶች የአምስተኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ላይ የቀረበው የመንግስት እቅድ ለሀገር ሰላምና ደህንነት የሰጠው ትኩረት ተገቢ ነው ተባለ። ፕሬዝዳንት ታዬ አጽቀሥላሴ በፓርላማ መክፈቻ ወቅት ያቀረቡትን የዘንድሮውን የፌደራል መንግስት እቅድ አስመልክቶ ኢሳት ያነጋገራቸው ተፎካካሪ የፖለቲካ ፓርቲዎች ስለ ሀገራዊ ምክክር ኮሚሽንና ስለ ምርጫ ጉዳይ የተነሱ ሐሳቦች መልካም ቢሆኑም ሰላማዊ ትግል ግን የተሰጠው አትኩሮት አናሳ ነው ብለዋል። ገነት ዘዘው ተጨማሪ አላት። ስድስተኛው የኢፌዴሪ ህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም መካሄዱ ይታወቃል። በዚሁ በሁለት ምክር ቤቶች የሥራ ዘመን መክፈቻ ወቅት በመንግስት የቀረቡ እቅዶች ምን ይመስላሉ የሚሉና ሌሎች ተያያዥ ጥያቄዎችን በማንሳት ኢሳት ተፎካካሪ የፖለቲካ ፓርቲዎችን አነጋግሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ሙሉ ዓለም ተገኝ ወርቅ በሰጡት ምላሽ በእለቱ በቀረበው ሪፖርት ላይ ከተነሱት የአትኩሮት ነጥቦች ስለ ሀገራዊ ምክክር ኮሚሽንና ስለ ምርጫ ጉዳይ የተነሱት ሐሳቦች መልካም ናቸው በማለት የሚከተለውን አንስተዋል። ለሰላማዊ ትግል የተለየ አትኩሮት ተሰጥቶ ሰላማዊ ትግልን ማበረታታት ላይ ብዙ ነገር ሊባል ይገባ ነበር ብለን እናስባለን። እሱ ላይ አብዛኛው በትጥቅ ትግል ላይ ያለ ጉዳዮች ላይ ነው ያተኮሩት እና እሱ ትንሽ አቴንሽን ቢያገኝ መልካም ነው ብለን እናስብ ነበር። ከዛ በተረፈ ግን ሌሎች የተነሱት ከሰላም ጋር ተያይዞ የተነሱት ጉዳዮች መልካም ናቸው። ሀገራዊ ምክክር ላይ ምርጫ ላይ ከተነሱት ሐሳቦች እንዲሁም ደግሞ ከኢኮኖሚ አንፃር አትኩሮት እንሰጣቸዋለን ያሉት ማህበራዊ አገልግሎት ዲጂታላይዜሽን ኢሹዎች የተነሱት መልካም ናቸው። አራት አትኩሮት ጉዳዮች አሉ ብለዋል። አንደኛው በተለይ ዜጎች ሰላምና ደህንነትን ቅድሚያ መስጠቱ እንደ ጥሩ የምናየው ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ስራ አስፈጻሚ ናትናኤል መኮንን በበኩላቸው ዜጎች በሰላም የሚንቀሳቀሱበትን ሁኔታ የሚፈጥር እቅድ መቅረብ እንደነበረበት ጠቅሰዋል። ዜጎች በህይወት የመኖር ዋስትና የሚያገኙበት የፖለቲካ አውድ የሰላም አውድ መፈጠር አለበት ብለን እናምናለን። እሱ በአግባቡ አድሬስ ተደርጓል ብለን አናምንም። ሌሎች ነገሮችን ማንሳት ይቻላል። የፖለቲካ እስረኞችን በተመለከተ የፖለቲካ በሐሳብ ልዩነት ምክንያት በየእስር ቤቱ ያሉ ፖለቲከኞች፣ ጋዜጠኞች አሉ። እሱም በአግባቡ መፍትሄ ወይ ማቅጣጫ ተቀምጦለታል ብለን አናምንም። በተያያዘ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔርም በእቅዱ ላይ በርከት ያሉ አንኳር ነጥቦች መነሳታቸውን አውስተው ስለ ሰላም ጉዳይ በበቂ ሁኔታ አልቀረበም ሲሉ የሚከተለውን ሐሳብ አቅርበዋል። ሰላም ከሌለ ይሄ የሚሰራው ልማት ፈርሳል። ቅድሚያ የሰው ህይወትና ልማትን የሚያደናቅፍ የተለያዩ ቱሪዝም እንቅስቃሴዎችን የገታ ዜጎችን የመንቀሳቀስ መብት የገታ ሰላምን እንዲህ በቀላል በአንድ መስመር ማለፍ አልነበረባቸውም ነው ማለት። የመንግስት ትኩረት ሰላም ላይ መሆን ነበረበት ነው። የኛ ስራ አጥ ቁጥርን ለመቀነስ የሚያደርጉት እንቅስቃሴ ከሪፖርት በዘለለ አድምቶ ይሄዱበት አይደለም። በአብዛኛው ኢትዮጵያ ውስጥ ያለ ወጣት ኃይል ወደ ስራ ለመመለስ የሚደረገው በአጠቃላይ ኢትዮጵያ ውስጥ ሊያስብ የተማረ ኃይልና ስርዓቱን ወጣት የሚያሰማራ የተለያዩ ተቋሞች መገንባታቸውን ለመገንባት እንኳን ቅድመ ያዛቸውን አይገልጽም። መንግስት የሀገሪቱን ሰላም ለማስከበር በሰጥቶ መቀበል መርህ በትጥቅ ትግል ውስጥ ካሉ አካላት ጋር ድርድር የማድረጉን ሂደት አጠናክሮ ሊቀጥል እንደሚገባ ፓርቲዎች በአጽንኦት ተናግረዋል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአካል ንቅለ ተከላ ለመስራት ማቀዱን ገለጸ። አገልግሎቱ የ2018 በጀት ዓመት እቅዱን ይፋ አድርጓል። መሳይ ገዛኸኝ ከድሬዳዋ የላከችውን ዘገባ መሰረት ባዩ እንደሚከተለው ታቀርበዋለች።
የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በድሬዳዋ ከተማ ያካሄደውን ዓመታዊ ጉባኤ የ2018 በጀት ዓመቱን እቅድ ይፋ በማድረግ በዛሬው ዕለት አጠናቋል። አገልግሎቱ በ2017 በጀት ዓመት 223295 ዩኒት ደም መሰብሰቡን ገልጿል። በ2018 በጀት ዓመት ደግሞ 250 ዩኒት ደም ለመሰብሰብ አቅዷል። በድሬዳዋ በተካሄደው መድረክ በእቅዱ ላይ ገለጻ ያደረጉት በተቋሙ የስትራቴጂ ስራ አስፈጻሚ ገብረአብ ፍስሐ በደም ተዋጽኦ ዝግጅትና በሌሎች ጉዳዮች ላይ በስፋት ለመስራት ዝግጅት እንደተደረገ ተናግረዋል። ደም ተዋጽኦ ዝግጅት ኮምፖኔንታይዜሽን ምንለው አለ። እሱ ደግሞ እንግዲህ አምና ያለን ፐርፎርማንስ 21% ነው። እሱ ደግሞ ከፍ አድርገን 35% ወደ ኮምፖኔንት እንቀይራለን ከተቀዳው ደም ብለን ፕላን አድርገናል። ከአይን ብሌን በተመለከተ እንግዲህ የአይን ብሌን አንዱ የኛ መስሪያ ቤት ስራ የአይን ብርሃን መመለስ ስራ ነው የሚሰራው። ስለዚህ እሱ ደግሞ እንግዲህ መጀመሪያ ሰብስበን ጥራቱ አስጠብቀን ነው ወደ ትራንስፕላንት ሰርቪስ ወይ ደግሞ ለንቅለ ተከላ አገልግሎት የሚሰጡ ጤና ተቋማት የምናሳልፈው። ከዚህ አንፃር አምና 355 ነበረ እንትን የተሰበሰበው፣ ዘንድሮ 450 እንሰበስባለን ብለን ፕላን አድርገናል። ከዚህ አንፃር እንግዲህ ትራንስፕላንት ለማድረግ ከዛ ውስጥ ሰብስበን ጥራቱ አረጋግጠን ከአራቱ በሽታዎች ማለት ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ኤችአይቪ እና ሲፊሊስ ቼክ አድርገን ወደ 360 ደግሞ ትራንስፕላንት የሚሆኑን እናዘጋጀለን ብለን ፕላን አድርገናል ማለት ነው። እንደ ሀገር በንቅለ ተከላ አገልግሎት የሚወጡ ወጪዎችን ለማስቀረትም እንደሚሰራ ስራ አስፈጻሚው ገልጸዋል። እንግዲህ እንደ ሀገር የያዝናቸው አጠቃላይ ኢኒሼቲቮች አሉ። ፍላግሺፕ ኢኒሼቲቭ ወይ ደግሞ ልዩ ትኩረት የሚደረጉ አንዱ ያው ኦርጋን ትራንስፕላንት ሰርቪስ እንደ ሀገር ኢትዮጵያ ውስጥ ብዙም ሰርቪስ እየሰጠ አይደለም። ንቅለ ተከላ አገልግሎት ማለት ነው። የንቅለ ሕክምና አገልግሎት አጠቃላይ እሱ በአዲሱ ጤና ፖሊሲ ያለ የወጣ 2017 በወጣ መሰረት እሱም በአዲስ ስራዎች መጀመር በበጀቱ ጸድቆለት እሱ ስራ መጀመር ነው አንድ ኢኒሺዬቲቫችን። ሁለተኛ ደግሞ እንግዲህ እንደ ሀገር ሪፎርም ስላለ እሱ ሰው ሀብቱ ነው የሚሰራው ስራውና እሱ ሪፎርም እናደርጋለን ብለን ታሳቢ አድርገናል። ሌላ ደም ከሌላ ሀገር ሼር ለማድረግ ኮዲንግ መስጠት ዳታው ማጥራት ምናምን የሚሉ አጠቃላይ በሙሉ የያዘ ኢኒሼቲቮች ነው ያሉን ማለት ነው። በክልሎች በኩል ያሉ ክፍተቶችን በመመለስ በደም አሰባሰብ ሂደት ላይ ትኩረት ተደርጎ እንደሚሰራም ተጠቁሟል። በኢትዮጵያ የጡት ካንሰር ቅድመ ምርመራ የሚያደርጉ ሴቶች 30% ብቻ መሆናቸው ተገለጸ። ይህ የተገለጸው የጤና ሚኒስቴር የዓለም አቀፍ የእይታ ቀን፣ የአእምሮ ጤና ቀንና የጡት ካንሰር ቅድመ ልየታ ግንዛቤ ማስጨበጫ ቀኖችን አስመልክቶ ጋዜጣዊ መግለጫ በተሰጠበት ወቅት ነው። ትዕግስት ተስፋዬ አዘጋጅተዋለች። ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የጤና ሚኒስቴር የዓለም አቀፍ የእይታ ቀን፣ የአእምሮ ጤና ቀንና የጡት ካንሰር ቅድመ ልየታና ግንዛቤ ማስጨበጫ ቀኖችን አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። በዚህም 30% የሚሆኑ ሴቶች ብቻ የጡት ካንሰር ቅድመ ምርመራ እንደሚያደርጉና በቀጣይ ይህንን አሃዝ ወደ 60% ከፍ ለማድረግ የተሰራ መሆኑን አክለዋል። እስካሁን ባለን መረጃ በጊዜ ካንሰሩ ሳይሰራጭ ወደ ሕክምና የሚመጡት ከ30% በላይ አይደሉም። እቅዳችን እስከ 60% የሚሆኑ ሴቶች የጡት ካንሰር ያላቸው ቶሎ ወደ ሕክምና ተቋም እንዲመጡ ማድረግ እቅዳችን ውስጥ አለ። ስለዚህ እንዲህ አይነት ግንዛቤ ማስጨበጫ መድረኮች ለዚህ ጥቅም አላቸው ማለት ነው። በሰው ሰራሽና በተፈጥሯዊ ክስተቶች ሳቢያ የአእምሮ ህሙማን ቁጥር እየጨመረ መምጣቱን አስታውቋል። ይህንን የገለጹት የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የሚከተለውን ብለዋል። ከሰው ሰራሽና ከተፈጥሮ ክስተቶች ጋር ተያይዞ የአእምሮ ህመሞች ከጊዜ ወደ ጊዜ እየጨመሩ እንደሆነ ይታወቃል። በተለይ የዚህ ዓመት መሪ ቃል የአእምሮ ጤና አገልግሎት ተደራሽ ማድረግ በተለይ ደግሞ በአደጋ ወቅትና በድንገተኛ ወቅት በሚል መሪ ቃል ስለሆነ በተለያዩ ሁኔታዎች የአእምሮ መታወክ የሚደርስባቸው ዜጎችን በአግባቡ ሕክምና መስጠት ጋር ተያይዞ በሰፊው በሁሉም ቦታ ላይ ንቅናቄ የሚደረግ ይሆናል። ይህንንም እንግዲህ በሚኒስቴር መስሪያ ቤት ደረጃ ከሌሎች ባለድርሻ አካላት ሚኒስቴር መስሪያ ቤቶች፣ አጋሪቶችና ሙያ ማህበራት ጋር በመሆን በኢትዮጵያ አካል ድጋፍ አገልግሎት በተለምዶ ኢፖስ ከሚባለው ገፈርሳ ከሚገኘው ተቋም ጋር ሰፋፊ መርሃ ግብሮች ይኖራሉ። በአጠቃላይ ማህበረሰባችን የግንዛቤ ማስጨበጫ መድረክ እንዲፈጠር በማድረግ ትምህርት ማስተላለፍ፣ ምክር መስጠት፣ ወደ ጤና ተቋም ማህበረሰባችን እንዲመጣ ማድረግና
በቂ የሆነ አገልግሎት በሁሉም ደረጃ እንዲኖር ጥረት የምናደርግ ይሆናል። ዶክተር ደረጃ አክለው ሙስን የሆኑ የሱስ ማገገሚያ ማዕከላትን ቁጥር ለማሳደግና አገልግሎቱን ለማስፋፋት መታቀዱን የተናገሩ ሲሆን የአእምሮ ህመም መድኃኒት አቅርቦት ችግር ለመቅረፍ ጥረት እየተደረገ መሆኑን ተናግረዋል። ለሱስ ተጋላጭ የሆኑ ማህበረሰብ አሉ በየቦታው በተለይ ወጣቶች። ከዚህም ጋር ተያይዞ የሱስ ማገገሚያ ማዕከላት ውስን ናቸው፣ በቁጥር ከ7 የማይበልጡ ናቸው። እነዚህም በቀጣይነት ወደ 27 ከፍ ለማድረግ የተለያዩ ስራዎች ተጀምሯል። እነዚህን አጠናክረን የምንቀጥል ይሆናል። በተለይ ከአእምሮ ጤና ጋር ተያይዞ በትኩረት መታየት ያለበት የመድኃኒት አቅርቦት ነው። ይህንንም ለማሻሻል ጥረት እየተደረገ ጤና ተቋማትም የበለጠ እንዲገዙ ማድረግ፣ በግል ፋርማሲዎችም ጭምር በስፋት እንዲኖር ማድረግና እንደ ጤና ሚኒስቴርም በተለያዩ ፕሮግራሞች ድጋፍ ለማድረግ ጤና ተቋማትን ጥረት እየተደረገ ይገኛል። ለሚቀጥሉት ተከታታይ ቀናት የዓለም አቀፍ የእይታ ቀን፣ የአእምሮ ጤና ቀንና የጡት ካንሰር ግንዛቤ ማስጨበጫ ቀናት እንደሚከበሩ ተመልክቷል። ክቡራን ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የቢዝነስና የኢኮኖሚ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የዓለም ባንክ ከሳራ በታች ያሉ የአፍሪካ ሀገራት በ2025 የተሻለ የኢኮኖሚ እድገት እንደሚያስመዘግቡ ገለጸ። የዓለም ባንክ የአፍሪካ የግማሽ ዓመት ሪፖርት በሚል ባወጣው መረጃ እንዳመለከተው በቀጠናው ግዙፍ ኢኮኖሚ ያላቸው ኢትዮጵያ፣ ናይጄሪያና ኮትዲቯር የተሻለ የኢኮኖሚ እድገት ያስመዘግባሉ ብሏል። ሶስቱ የአህጉሪቱ ግዙፍ የኢኮኖሚ ባለቤቶች ዘንድሮ ብቻ ሳይሆን በሚቀጥለው የፈረንጆቹ ዓመትም ፈጣን የኢኮኖሚ እድገት እንደሚያስመዘግቡ በሪፖርቱ አመልክቷል። ከሳራ በታች የሚገኙ የአፍሪካ ሀገራት የዋጋ ንረት እየተረጋጋ እንደሚገኝ የገለጸው ሪፖርቱ በተለይም ኢትዮጵያ የዋጋ ንረትን ለማረጋጋት የወሰደችው እርምጃ ከፍተኛ ውጤት ማምጣቱንና የወለድ ምጣኔ እንዲቀንስ እድል መፍጠሩን ጠቁሟል። በቀጠናው ሀገራት ያለው ምቹ ሁኔታ ከዚህ ቀደም ከተነበየው ዓመታዊ የኢኮኖሚ እድገት ከ3.5 በመቶ ወደ 3.8 በመቶ እንዲያድግ ማስቻሉንም ሪፖርቱ አመልክቷል። ከሳራ በታች ከሚገኙት 47 ሀገራት መካከል 30ዎቹ ከዚህ ቀደም ከተነበየው የተሻለ የኢኮኖሚ እድገት እንደሚያስመዘግቡ ባንኩ ገልጿል። የቀጠናው ኢኮኖሚ በሚቀጥለው የፈረንጆቹ 2026ም በ4.4 በመቶ እድገት እንደሚያስመዘግብም የዓለም ባንክን ሪፖርት ጠቅሶ ሮይተርስ ዘግቧል። በሁሉም ዘርፍ ቀጣይነት ያለው እድገት ለማረጋገጥና ተጨባጭ ለውጥ ለማምጣት ገቢን በአግባቡ መጠቀም ይገባል ተባለ። የአፍሪካ ሰላሳዮች ወይንም ቲንክ ታንክ ጉባኤ ከታክስ ወደ ተግባር በሚል መሪ ሐሳብ በአዲስ አበባ ተካሂዷል። በመርሃ ግብሩ ላይ የተገኙት የገቢዎች ሚኒስትር አይናለም ንጉሴ እንደተናገሩት የሀገር ውስጥ የሀብት አሰባሰብ አቅም በማሳደግ በራስ አቅም ለመበልጸግ ጠንካራ ትጋት ያስፈልጋል ብለዋል። በትራንስፖርት፣ በኃይል፣ በቴክኖሎጂና ኢኖቬሽን እንዲሁም በሌሎች ዘርፎች ቀጣይነት ያለው እድገት ለማረጋገጥና ተጨባጭ ለውጥ ለማምጣት ገቢን በአግባቡ መጠቀም እንደሚያስፈልግ አንስተዋል። እንደ አህጉር ጠንካራ የህዝብ አስተዳደር ስርዓት በመዘርጋት የዜጎችን መሰረታዊ ፍላጎት ለማሟላት መስራት ይጠይቃልን ብለዋል። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም የሀገርን ሀብት በአግባቡ ለመሰብሰብና ቀጣይነት ያለው የኢኮኖሚ እድገት ለማረጋገጥ በተሰራው ስራ በ2017 የበጀት ዓመት 900 ቢሊዮን ብር ገቢ መገኘቱንም ጠቅሰዋል። ለዚህም የዜጎችን ጥያቄ ለመመለስና የገቢ አቅምን ለማሳደግ የተወሰደው እርምጃ በምሳሌነት የሚወሰድ መሆኑን ጠቁመዋል። ኢትዮጵያ ግልጽና ፍትሃዊ የፋይናንስ አስተዳደር ስርዓት ለመዘርጋት በትኩረት እየሰራች ስለመሆኗም ተናግረዋል። የኢትዮጵያና የኡጋንዳ ቡና በዓለም አቀፍ ደረጃ የህንድን የቡና ገበያ ድርሻ እየተፎካከሩ እንደሚገኙ ተዘገበ። በዚህም በህንድ ዓለም አቀፍ የቡና ገበያ የተሰማሩት የህንድ ቡና ነጋዴዎች ከኢትዮጵያ ከፍተኛ ፉክክር እንደገጠማቸው ገልጸዋል።
ሮበስታ የተባለውና ከፍተኛ የካፊን መጠን ያለው የቡና ዝርያ በማቅረብ በዓለም አቀፍ ደረጃ ተቀባይነትን ያገኙት የህንድ ቡና ነጋዴዎች ቡና አብቃዮች ከኢትዮጵያና ከኡጋንዳ ጋር ከፍተኛ ውድድር እንደገጠማቸው ቢዝነስ ላይን የተባለ የህንድ ጋዜጣ ዘግቧል። በለንደን ዓለም አቀፍ የቡና ገበያ ላይ የህንዱ ሮበስታ ቡና ከኢትዮጵያና ከኡጋንዳ ከሚመጣው ቡና ጋር የነበረው የዋጋ ልዩነት በቶን $500 እና ከዚያ በላይ እንደነበረም ዘገባው ጠቅሷል። የሀገሪቱ የቡና ላኪዎች ማህበር ፕሬዝዳንት ራሚሽ ራጃ ሁለቱ ሀገራት የሚያቀርቡት የቡና መጠን ማደግና የዋጋቸው ቅናሽ መሆን ተመራጭ እንዲሆኑ እንዳደረጋቸው ለጋዜጣው ተናግረዋል። አረቢካ ቡናን የምታቀርበው ኢትዮጵያ ይህ የቡና ዝርያ ለመፎካከርና ወደ ገበያው ዘልቆ ለመግባት የዋጋ ልዩነትን እንደ ገበያ ስትራቴጂ ተጠቀመች እንደምትገኝ ጋዜጣው በዘገባው አካቷል። ህንድ በአውሮፓ አምስተኛዋ ከፍተኛ ቡና ላኪ ሀገር ስትሆን ከ55 እስከ 60% የሀገሪቱ ቡና የሚላከውም ወደዚሁ ቀጠና እንደሆነ መረጃዎች ይጠቁማሉ። የአዲስ አበባ ባለሀብቶች ፎረም በህጋዊነት ሽፋን በህዝብ ላይ ዘረፋ በሚፈጽሙ ነጋዴዎች ላይ እርምጃ እንዲወሰድ ጠየቀ። የአዲስ አበባ ባለሀብቶች ፎረም በህጋዊ ባለሀብትና ነጋዴ ሽፋን የሚንቀሳቀሱና ወንበዴዎች ሲል በጠራቸው ቡድኖች ላይ መንግስት አስቸኳይና ቆራጥ እርምጃ እንዲወስድ ጠይቋል። ፎረሙ እነዚህ አካላት ሰፊ የሆነ የማጭበርበር የኢኮኖሚ መናጋት መፍጠርና ተጋላጭ ዜጎችን በተለይም ወጣቶችን እየዘረፉ መሆናቸውን አስታውቋል። የፎረሙ ፕሬዝዳንት አቶ አሸናፊ እንዳሉት እነዚህ ግለሰቦች ህገወጥ የንግድ እንቅስቃሴዎችን ለመፈጸም ህጋዊ ሽፋን ተጠቅመው በህዝብ ላይ አላስፈላጊ እንግልትና ዘረፋ እየፈጸሙ ይገኛሉ ብለዋል። ፕሬዝዳንቱ ይህንን በማድረግ ላይ ያሉትን መጥፎ ተዋናዮች በሀገር ልማት ላይ ከሚሳተፉ ከአብዛኞቹ ህጋዊ ባለሀብቶችና ነጋዴዎች መለየት ወሳኝ ነው ሲሉ አሳስበዋል። የእነዚህ ቡድኖች እኩይ ተግባር በህዝቡና በነጋዴው መካከል አለመተማመን እንዲፈጠር ከማድረጉም በላይ የንግድ ግብይት ስርዓትን በማዛባት ሁከት ሊያስነሱ ስለሚችሉ ከውጭ እስከ ሀገር ቤት ኔትወርክ ያላቸው እነዚህ አደገኛ ቡድኖችና ግለሰቦች በጊዜ ሃይ ካልተባሉ ነገ እንደ ሀገር ስጋት መሆናቸው አይቀርም ሲል አስታውቋል። ውድ ተመልካቾቻችን አሁን ደግሞ በለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ወደ ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። አውሮፓ የሩሲያን ዘመቻ መከላከል አለባት ሲሉ የህብረቱ ኃላፊ ጥሪ ያቀረቡ። አውሮፓ መሰል ጥቃቶችን እስከ 2030 ድረስ ለመከላከል የሚያስችላት እቅድ ተዘጋጅቷል። ሸሪፍ ኢማም ሩሲያ በአውሮፓ ላይ የታቀደ ዘመቻ እያካሄደች ነው። ዘመቻው የአየር ክልልን መጣስ፣ አሻጥርንና የሳይበር ጥቃትን ይጨምራል። ሩሲያ ከድርጊቷ እንድትታቀብ አሁኑኑ ተይ ካልተባለች ትንኮሳው ተባብሶ ይቀጥላል ሲሉ የህብረቱ ከፍተኛ ሹም ረቡዕ ዕለት አስጠንቀዋል። የአውሮፓ ኮሚሽን ፕሬዝዳንት ዩርሱላ ቮን ደር ላይን እንዳሉት በሁለት ሳምንታት ውስጥ ተዋጊ ጀቶች የኢስቶኒያን የአየር ክልል ጥሰዋል። በቤልጂየም፣ በዴንማርክ፣ በጀርመን፣ በፖላንድ እና በሮማኒያ ደግሞ ድሮኖች በወታደራዊ ማዕከላትና ወሳኝ በሆኑ መሰረተ ልማቶች ላይ ሲበሩ ተስተውለዋል ብለዋል። ለዚህ ደግሞ አውሮፓ ምላሽ መስጠት አለበት። እያንዳንዱን ድርጊት መመርመር አለብን። ከኃላፊነት ወደ ኋላ ልንል አይገባም። እያንዳንዱ ሴንቲሜትር ድንበራችን ሊጠበቅና ደህንነቱ ሊረጋገጥ ይገባል ሲሉ ቮን ደር ላይን ፈረንሳይ ስትራስበርግ ለህግ አውጪዎች ነግረዋል።
አያይዘውም ጉዳዩን ችላ ካልነው ግን የተጀመረው ትንኮሳ ተስፋፍቶ ሊቀጥል ይችላል ብለዋል። የአውሮፓ ህብረት ስራ አስፈጻሚ አካል በቮንደር ላይን እየተመራ መሰል ጥቃቶችን አውሮፓ ለመከላከል ዝግጁ እንዲሆን በ2030 የሚተገበር እቅድ እያዘጋጀ ነው። የአውሮፓ ህብረት ባለስልጣናት እንደሚያምኑት ሩሲያ በቀጣይ 3 እና 5 ዓመታት ውስጥ በሌላ የአውሮፓ ሀገር ላይ ጥቃት ትፈጽማለች። የሚዘጋጀው እቅድ የድሮን መከላከያ ግድግዳ መገንባትን ያካትታል። የማለት መሳሪያው ከፍተኛ ቴክኖሎጂ ሲስተም ያለው ሆኖ ድሮኖችን ቀድሞ የሚያውቅ ተከታትሎ የሚያገኝና የሚያወድም ነው። በተጨማሪም የማጥቂያ ሲስተማቸውን ያወድማል ወይም በምድር ላይ ሆኖ የሚያዛቸውን ፓይለት ይመታል። የአውሮፓ መከላከያ በ2030 ምን መምሰል እንዳለበት ለ27 የህብረቱ ሀገራት መሪዎች እንዲያጸድቁት በማሰብ በ2 ሳምንታት ውስጥ ቮንደር ላይን ፍኖተ ካርታ ያቀርባሉ። ቮንደር ላይን እንዳሉት የአውሮፓ ሀገራት ርካሽ ድሮኖችን ለመከላከል በሚል የቅርብ ጊዜው ተዋጊ ጀቶች መጠቀም አዋጭ አይደለም። ይህንን ደግሞ በርካቶች የፖላንድን አየር ክልል ጥሰው ሲገቡ ከወር በፊት እንደታየው አይነት ብለዋል። ይህ ሙሉ በሙሉ የሚቻል አይደለም። ዋጋው ተመጣጣኝ ይሁንና ለምንፈልገው ጉዳይ የሚያገለግል ጸረ ድሮን ሲስተም ያስፈልገናል ብለዋል። የአውሮፓ ኮሚሽን እንደሚያምነው የተሻለው መንገድ የህብረቱን አባል ሀገራት ለማገዝ በመከላከያ ላይ በብዙ ኢንቨስት ማድረግ ያስፈልጋል። ይህ ሲባል ስራም ይፈጥራል፣ በአውሮፓም የተሻለ ቢዝነስ እንዲኖር ያደርጋል። በቅርብ ዓመታት የአውሮፓ ህብረት አባል ሀገራት ከሚያስፈልጋቸው የመከላከያ መሳሪያ 2/3 የሚሆነውን የሚገዙት ከአሜሪካ መከላከያ ተቋማት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አውሮፓ ወደ አየር ክልሉ የሚገቡ ድሮኖችን በመተኮስና ነዳጅ በማጓጓዝ በህገወጥ መንገድ ሞስኮ ከጦርነት የምታገኘውን ገቢ በማሳጣት ጠንከር ያለ እርምጃ መውሰድ ይገባል ብለዋል። ዜናውን ስናዘጋጅ ዋሽንግተን ፖስት እና ሲቢኤስ ፎርን በመረጃ ምንጭነት ተጠቅመናል። በመቶዎች የሚቆጠሩ የቴክሳስ ብሔራዊ ጥበቃ ወታደሮች ከቺካጎ ወጣ ብለው በሚገኝ ካምፕስ ተሰበሰቡ። ፕሬዝዳንት ትራምፕ የድንገተኛ ጊዜ ህግን በመጠቀም ተጨማሪ ወታደሮችን ወደ አሜሪካ ከተሞች ለማሰማራት የያዙትን እቅድ የቺካጎ ከንቲባ ይህ በአገራችን ታሪክ በጣም አደገኛ ከሆኑ ጊዜያት አንዱ ነው ብለውታል። ዮሐንስ ተስፋ በመቶዎች የሚቆጠሩ የቴክሳስ ብሔራዊ ጥበቃ ወታደሮች ማክሰኞ ዕለት ከቺካጎ ወጣ ብሎ በሚገኝ የጦር ሰራዊት ካምፕ ውስጥ ተሰብስበዋል። ዶናልድ ትራምፕ ለዘመናት የቆየውን በግዛቶች የዕለት ተዕለት የጸጥታ ማስከበር ስራ ውስጥ ጣልቃ ያለ መግባት ህግ ለመጠቀም እንደዛቱም ታውቋል። በተጨማሪም ፕሬዝዳንቱ እነኚህ የድንበር ጥበቃ ወታደሮች በዲሞክራቲክ ፓርቲ ወደሚተዳደሩ ከተሞች እንዳይላኩ የሚከለክሉትን የፍርድ ቤት ውሳኔዎች ወደ ጎን ለመተውም ያስችላቸዋል። እንደምታውቁት ከዚህ በፊት ልንጠቀምበት ነበር። ቺካጎን ብትመለከቱ ቺካጎ ብዙ ወንጀል ያለባት ታላቅ ከተማ ነች እና ገዢው ስራውን መስራት ካልቻለ እኛ እንሰራለን። ሁሉም ነገር በጣም ቀላል ነው። ምናልባት ባለፉት 5፣ 6 ወይም 7 ወራት በቺካጎ 50 ግድያዎች ነበሩ። ብዙ ሰዎች በጥይት ተመተዋል። ከዚያ ገዢው ተነሳና እኛ ልንቆጣጠረው እንችላለን አለ። ሊቋቋሙት አይችሉም። የሚያደርጉትን አያውቁም። አንድ የፌደራል ዳኛ የድንበር ጥበቃ ወታደሮች ወደ ፖርትላንድ ኦሪገን እንዳይገቡ ለጊዜው ከልክለዋል። ሆኖም ሌላ ዳኛ ደግሞ ሰራዊቱ ለጊዜው በቺካጎ እንዲሰማራ ፍቃድ ሰጥተዋል። የፌደራሉ መንግስት ወኪሎች በህገወጥ ስደት ላይ ሰፊ እርምጃ በወሰዱበት በቴክሳስ ግዛት የድንበር ጥበቃ ወታደሮች በከተማዋ ውስጥ መቼ እንቅስቃሴ እንደሚጀምሩ ትክክለኛው ጊዜ አልታወቀም። ይህንን ተከትሎም የቺካጎ ከንቲባ ትራምፕ ሀገሪቱን እየበጠበጠ ነው ብለዋል። ግልጽ ለመሆን ያህል ዶናልድ ትራምፕ የሀገራችንን ከተሞች ወታደራዊ ለማድረግ በሚያደርገው ህገወጥ ጥረት የእኛን አገልግሎት እንደ ፖለቲካዊ ድጋፍ እየተጠቀመባቸው ነው። ዋይት ሃውስ የፌደራል መንግስቱ ሰራተኞች ከጥቃትና ከውከት ለመከላከል ወታደር እንደሚያስፈልግ ሲናገር ባለፈው ወር የፌደራል ወኪሎች በቺካጎ መብዛታቸውን ተከትሎም የኢሊኖይ ዴሞክራቲክ ገዥ ሰኞ ዕለት ትራምፕ ተጨማሪ ወታደራዊ ስርዓት ለማስፈንና ሆን ብለው ብጥብጥ ለመቀስቀስ ሞክረዋል ሲሉ ከሰዋል። ታውቃላችሁ የምንሰማውን ያህል ብሔራዊ ጥበቃ በመጀመሪያ ደረጃ ህገወጥ ነው። ህገ መንግስቱን የሚጻረር አደገኛ ነው። ይህ ለፕሬዝዳንቱ ደህንነት አይደለም። ይህ አምባገነንነት ነው። ፍርሃትን ስለመመከት ነው። በአሜሪካ ከተሞች ላይ ያን ያህል ወታደር እንዲቆጣጠር የሚያደርገውን ህገ መንግስት መጣስ ነው።
It's about stoking fear. በአሜሪካ ፌዴራል ሕግ መሰረት የብሔራዊ ጥበቃና ሌሎች ወታደራዊ ኃይሎች በአጠቃላይ የሲቪል ሕግ አስከባሪዎችን ተግባር ተክተው እንዳይሰሩ ይከለክላሉ። ነገር ግን የጸረ ሽምቅ ሕግ ተብሎ የሚጠራው አዋጅ ለየት ያለ ሁኔታ እንዲኖር በመፍቀዱ ወታደር በቀጥታ ፖሊስን ተክቶ ፖሊስ ሰዎችን እንዲይዝ ስልጣን ይሰጠዋል። በተለምዶ በጣም ከባድ የሆኑ ጉዳዮች ላይ ብቻ የሚተገበር ሆኖ ሁልጊዜም በክልል ገዢዎች ግብዣ ላይ ተመስርቶ ጥቅም ላይ ይውላል። መረጃውን ስናጠናቅር ሮይተርስ እና ኒውዮርክ ፖስትን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ወልዋሎ አዲግራት ዩኒቨርሲቲ ዩጋንዳዊን ግብ ጠባቂ ለማስፈረም ተስማማ። በዝውውር መስኮቱ በርከት ያሉ ተጫዋቾችን በማስፈረምና የነባሮቹን ውል በማራዘም ስብስባቸውን በማጠናከር ላይ የሚገኙት ቢጫዎቹ የዩጋንዳዊን ግብ ጠባቂ ጆኤል ሙታኩቧን ለማስፈረም ከስምምነት ላይ ደርሰዋል። ባለፉት 2 ዓመታት በዩጋንዳው ቡል ክለብ የተጫወተው ጆኤል ሙታኩቧ ባደረጋቸው 29 ጨዋታዎች በ14ቱ ምንም ጎል እንዳልተቆጠረበትና በውድድር ዓመቱ በዩጋንዳ ፕሪሚየር ሊግ በርከት ያሉ ደቂቃዎች በሜዳ ላይ በመቆየት ቀዳሚ ተጫዋች መሆኑን ሶከር ኢትዮጵያ አስነብባለች። ግብ ጠባቂው በ2025 የቻን አፍሪካ ዋንጫ ላይ ለዩጋንዳ ብሔራዊ ቡድን በ6 ጨዋታዎች ላይ በቋሚነት ተሰልፏል። ካፍ የሴቶችን የአፍሪካ ዋንጫ ተሳታፊ ሀገራትን ቁጥር ከፍ አደረገ። ካፍ 12 ሀገራት ብቻ ይሳተፉበት የነበረውን የሴቶች አፍሪካ ዋንጫ ተሳታፊ ሀገራት ቁጥር ወደ 16 ማሳደጉን አስታውቋል። ይህ ውሳኔም ከወራት በኋላ በሞሮኮ አዘጋጅነት ከሚደረገው የ2026 የሴቶች አፍሪካ ዋንጫ እንደሚጀምር ተገልጿል። በዚህ ውድድር ወቅት ቀሪ 4 ሀገራት የሚያልፉባቸውን መንገዶች በቀጣይ ቀናት እንደሚያሳውቅም አስታውቋል። ከ14 ዓመት በኋላ በውድድሩ ለመሳተፍ የመጨረሻው ምዕራፍ ላይ የሚገኙት ሉሲዎቹ በደርሶ መልስ ጨዋታ የታንዛኒያቻቸውን የሚያሸንፉ ከሆነ በቀጥታ ማለፋቸውን ያረጋግጣሉ። ሉሲዎቹ ከ2 ሳምንታት በኋላ ጥቅምት 12 በታንዛኒያ አዛም ኮምፕሌክስ ስቴዲየም ሲጫወቱ የመልሱን ጨዋታ ደግሞ ጥቅምት 18 በአበበ ቢቂላ ስቴዲየም ያደርጋሉ። ፋቪዮ ካናቫሮ የኡዝቤኪስታን ብሔራዊ ቡድን አሰልጣኝ ሆኖ ተሾመ። የ52 ዓመቱ የቀድሞ ጣሊያናዊ ተከላካይ ፋቪዮ ካናቫሮ የኡዝቤኪስታን ብሔራዊ ቡድን ዋና አሰልጣኝ በመሆን ተሾሟል። የ2006ቱን የዓለም ዋንጫ ከጣሊያን ብሔራዊ ቡድን ጋር ያሸነፈው ፋቪዮ ካናቫሮ በታሪኩ ለመጀመሪያ ጊዜ በዓለም ዋንጫ የሚሳተፈውን የኡዝቤኪስታን ብሔራዊ ቡድን በኃላፊነት ተረክቧል። ካናቫሮ በተጫዋችነት ዘመኑ ለሪያል ማድሪድ፣ ለጁቬንቱስ፣ ለፓርማ፣ ለኢንተር ሚላንና ለናፖሊ ክለቦች ተጫውቶ ያሳለፈ ሲሆን በ2006 ባሎን ዶርን በማሸነፍ ሶስተኛውና እስካሁን የመጨረሻው የተከላካይ ስፍራ ተጫዋች መሆኑ ይታወሳል። የፖርቹጋል እግር ኳስ ፌዴሬሽን ለክርስቲያኖ ሮናልዶ ልዩ ሽልማት አበረከተለት። ፖርቹጋሊያው የ5 ጊዜ ባሎን ዶር አሸናፊ ክርስቲያኖ ሮናልዶ ከፖርቹጋል እግር ኳስ ፌዴሬሽን የምንጊዜ ምርጥ ተጫዋች በመባል የክብር ሽልማት ተሰጥቶታል። የ40 ዓመቱ የፊት መስመር ተጫዋች ለ22 ዓመታት ብሔራዊ ቡድኑን በማገልገል ቀዳሚው ሲሆን የፖርቹጋል ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ መሆኑም ይታወሳል። በተያዘ ክርስቲያኖ ሮናልዶ የመጀመሪያው ቢሊዮነር የእግር ኳስ ተጫዋች ሆኗል። በዚህም የተጫዋቹ የተጣራ የሀብት መጠን 1.4 ቢሊዮን ዶላር መድረሱ ተነግሯል። ሮናልዶ ካልናስር በአመት የሚያገኘው ከግብር ነፃ 3 ሚሊዮን ፓውንድ ክፍያ እንዲሁም ከናይክና ሌሎች አጋሮች የሚያገኘው ገቢ የሀብት መጠኑ ከፍ አድርጎታል ተብሏል። ይህንንም ተከትሎ ክርስቲያኖ ሮናልዶ በብሉምበርግ የቢሊዮኖች ደረጃ ውስጥ የተካተተ የመጀመሪያው የእግር ኳስ ተጫዋች ሆኗል። የተለያዩ ኮንፌዴሬሽኖች የዓለም ዋንጫ ማጣሪያ ጨዋታዎች ከዛሬ ጀምሮ ይካሄዳሉ። በዚህም 2 ጨዋታዎች ብቻ የሚቀሩት የካፍ የዓለም ዋንጫ ማጣሪያ ዛሬ የሚጀምር ሲሆን ከነዚህ መካከል ኢትዮጵያ በምትገኝበት ምድብ 1 ጅቡቲ ከግብጽ ከምሽቱ 1 ሰዓት ጀምሮ ይጫወታሉ። ግብጽ ጨዋታውን ካሸነፈች አንድ ጨዋታ እየቀራት ለዓለም ዋንጫ ማለፏን ታረጋግጣለች። ከግብጽ 5 ነጥቦች ዝቅ ብላ ሁለተኛ ደረጃ ላይ የተቀመጠችው ቡርኪና ፋሶ በበኩሏ ከሴራሊዮን ጋር ትገናኛለች። በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ደግሞ ከነገ ጀምሮ የሚካሄዱ ሲሆን ቼክ ሪፐብሊክ ከክሮኤሺያ፣ ማልታ ከኔዘርላንድስ ነገ ምሽት 3 ሰዓት ከ45 ላይ ከሚደረጉ ጨዋታዎች መካከል ናቸው። ቤልጂየም ከሰሜን መቄዶኒያ፣ ፈረንሳይ ከአዘርባይጃን፣ ጀርመን ከሉክዘምበርግ፣ ስዊድን ከስዊዘርላንድ ደግሞ አርብ ምሽት በተመሳሳይ ከምሽት 3 ሰዓት ከ45 ጀምሮ ይጫወታሉ።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቃ ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሳቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ